አሁን የደረስንበት ሁኔታ ልብ የሚሰብር ነው። በአንድ አካባቢ አንድ ማህበረሰብ ሲፈናቀል የዛ ማህበረሰብ ችግር አድርጎ ማየት፣ በዛ በኩል አንድ ችግር ሲፈጠር የዛ ማህበረሰብ ኤሊት ወይም ደግሞ ፖለቲካ አዋቂ ነኝ የሚለው ኃይል ችግሩን እንዲቋቋም ማድረግ፣ ሌላው ባይተዋርና ዳር ቆሞ የማየት ነገር እያየን ነው። ይሄ መሰበር አለበት። የዚህ ስብስባችን ዋና ዓላማ ኢትዮጵያውያን እንደ ሰው እንደ ዜጋ የዛኛው ህመም የኔ ህመም ነው ብለን የምንነሳበት የቃል ኪዳን ቀን ነው ይሄ። ስለዚህ ምናልባት በፖለቲካ እምነት በብሔር ፖለቲካ የተደራጁ አንዳንዴ አይመለከታችሁም ይህ የህዝብ የኔ ህዝብ ነው የሚል አንዱን የማግለልና ራስን ባለቤት የማድረግ ነገር በሰብአዊ እርዳታ ላይ ቦታ የለው። እኛ ኢትዮጵያውያን ትግራይ የሚታመመው ህዝብ የኛ ህመም ነው። መተከል የሚያለቅሰው የኛ ለቅሶ ነው። የተሰባሰብነው በዚህ መንፈስ ነው። ዛሬ አድሬስ የምናደርገው በመላው ዓለም የምትኖሩ ኢትዮጵያውያን፣ ለመጀመሪያ ጊዜ በአገር ውስጥ ያላችሁ ወገኖች ኢትዮጵያውያን፣ እዚህ እድል ገጥሞኛ ያቅም እስከ ዛሬ ኢትዮጵያ ውስጥ በዚህ መልክ ሐሳቤን ለመግለጽና እርዳታ ለመጠየቅ። ዛሬ ግን የምንጠይቀው ዋናው ሐሳብ ትግራይ ውስጥ ለምታለቅስ አንድ እናት ባለቤቱ ማን ነው? ከትግራይ መወለድ አለብን ወይ በግዴታ? መተከል ውስጥ በረሃብ በችግር የሚያለቅሱ አባቶች እዛ አማራ መሆን አለብን ወይ? ይሄንን ግድግዳና አጥር ሰብረን ህመማችሁ ህመማችን ነው፣ ለቅሷችሁ የኛም ለቅሶ ነው፣ አይዟችሁ፣ ይሄን ክፉ ቀን እንሻገረዋለን፣ አብረን እንቆማለን። እዚህ ውስጥ የፖለቲካ እምነት የለም። እንደ ኢትዮጵያዊ ሲከፋችሁ እኛንም ይከፋናል። አቅማችን ደካማ ቢሆንም ግን ግዴታ አለብንና እንደርሳለን በሚል መንፈስ ነውና ዛሬ እዚህ ሚዲያ ላይ የተቀመጣችሁ እኛን ጨምሮ እርዳታውን የምንጀምረው ሁላችንም የምንችለውን በተከፈተው አካውንት ከትንሿ 5 ብር ይጀምራል። ይሄንን ዜናና ሐሳብ ለህዝብ ስታስተላልፉ ለሚመለከቱ ኢትዮጵያውያን ጥሪያችን ስታዳምጡት የእናንተና ችግር ነው ብላችሁ ሳይሆን እኔ ምን አደረኩ እንደ ዜጋ፣ ዛሬም ካናዳና አሜሪካ የሚልኩትን ስንዴና ዱቄት ነው የምንጠብቀው ወይስ እንደ ኢትዮጵያዊ እኔ ግዴታ አለብኝ? ወንድም እህት፣ እናት አባቶቼ እያለቀሱ የተራቡ የተጨነቁ ምን እያረኩ ነው የሚለውን ነገር እያንዳንዳችሁ ካሜራ ጋር ያላችሁ ማይክሮፎን የያዛችሁ ማስታወሻ የምትዘረጋችሁ እኛ ሁላችን ዛሬ ግዴታ አለብን። ህመማችሁ ህመማችን የኛም ነው። አሁኑኑ የምችለውን አደርጋለሁ የሚል ግዴታ ቃል ኪዳን እንድትገቡ ነው። በውጭ ሀገር የምትኖሩ ኢትዮጵያውያን ወገኖቼ፣ ብዙ ጊዜ ኢትዮጵያ ውስጥ በተፈጠረው ችግር ያለቀስ የተጫጫን የአቅማችን የፈቀደውን ስናደርግ ኖረናል። ዛሬ የምናደርገው እርዳታ ከገንዘብ ከቁሳቁስ ከስንዴ ከዱቄት ከፓስታ በላይ ነው። በኢትዮጵያ ውስጥ ያለው ህመምና ለቅሶ የጋራ ህመም እኔንም የሚሰማኝ ነው የሚል መልእክት ማስተላለፍ ነው ያለብን። ምን አገባችሁና በእኛ ብሔር ውስጥ ገንዘብ ሰብሳቢ ሆናችሁ ብለው እንቅፋት ሊሆኑ የተነሱ ሰዎች ሊኖሩ ይችላሉ። ማሰጣችሁ እናንተ ያን ህዝብና ከልካይ ያረጋችሁ ማን ነው ብለን በኩራት በድፍረት ልንታገል ይገባል፣ ልንረዳ ይገባል። ዛሬ ነው ፍቅርና አንድነታችን የምናሳየው። ቀደም የነገርኳችሁ በፖለቲካ እምነቴ በተናገርኩት የተቀየሙ የተናደዱ በኢትዮጵያ ውስጥ የሚኖሩ የትግራይ ተወላጆች ሊኖሩ ይችላሉ። ያ የፖለቲካ እምነት ነው፣ እዚህ ውስጥ አያገባውም። ረሃባቸው ለቅሷቸው ህመማቸው ግን እንደ ሰው እኔን የሚያመኛል እናንተንም ያማቸዋል። በዚህ መንፈስ ይሄን ፕሮግራም የሚከታተል እድሉን ያገኘ ኢትዮጵያዊ ሁሉ አቅም የለኝም ወይም አይመለከተኝም የሚል መውጫ ቀዳዳ የለም። 5 ብር አይጨንቀንም፣ የዜግነት ግዴታ ነውና ዛሬውኑ ሁላችንም አይዟችሁ፣ አቅም ባይኖረን የግዴታ ግን አለብንና ለችግራችሁ ለመከፋታችሁ አብረን መቆማችንን እንገልጽላቸዋለን ልንላቸው ይገባል። እነትና ፍቅር ለትግራይና ለመተከል ሳያስቡት ለችግር ለተጋለጡ ወገኖቻችን ምርኩዝ እንሆናቸው። የስጦታ ትንሽ የለውም። ዛሬ አሁን እንደ ዜጋ ኃላፊነት አለብን ብላችሁ ወገኖቻችንን ባለን ነገር ሁሉ እንርዳ። ኑ ያለን እናከፍል። የቻላችሁትን እየያዛችሁ ለወገኖቻችን እንድረስ።
እኛ የጥቁር አንበሳ ስፔሻላይዝድ ሆስፒታል ሰራተኞች ነን። የሆስፒታሉን ወክለን ሳይሆን የመጣ ነው፣ በግላችን ከደሞዛችን ያለንን ለመስጠት ነው የመጣ ነው። የምንሰራበት ክፍል ኒውሮ ሰርጀሪ ዲፓርትመንት ይባላል። ሐኪሞች ነርሶች ነን። ሁላችንም ያለንን ከኪሳችን አውጥተን ለተጎዱ ወገኖቻችን እንዲደርስ በማለት ለማድረግ ነው የመጣ ነው። ታማኝም ከዛ መጣ ወገን ተጎድቷል፣ የተወሰነ ነገር ልቀስቅስ ብሎ አሁን የጓደኞቻችን ምንድነው እኛ አሁን እዚህ ጋር ሻይ ቡና የምንልበት ነገር የለም። እቺን ያጠራቀምናትን እስቲ እንግዲህ እንደተባለ $1,000,000 ብንሰጥ ችግሩ አይቀረፍም። ግን የኔነት ስሜት ወገኖቻችንን እስቲ እናስባቸው። ከነታማኝ ጋራም እስቲ እናውራ ሄደን ከዚህ ግማሾቹ ስራ እየሸፈኑ ነው። እስቲኛ በመካከል እንምጣ ብለን ነው አለፍ ብለን የመጣ ነው። እናንተ መምጣታችሁ ነው የሚበቃን። እኛ እዚህ ጋር ቆመን ዛሬ 16 ወይ 17 ቀን ይሆነናል። በየቀኑ የምንጮኸው ኖ ኃላፊነት አለባችሁ። እዛ ጋር ሆኖ ዳር ሆኖ ማየት በገዛ ቤቱ ሰው ለምን የሚል መንፈስ ነው እኛን የሚያንቀሳቅሰን። እናንተ የሕክምና ሰዎች ናችሁ። አንድ ድንገተኛ አደጋ የደረሰበት ሰው ሲመጣ የመጀመሪያ ስራችሁ ሰውየውን ማዳን ነው። ከዛ በኋላ ያለው ትርፍ የሰውየውና የሌላው ሰው ነው አይደለ? እኛም ያልነው ይሄንን ነው። ዛሬ የኔ ፖለቲካ እምነት፣ የኔ ብሔር፣ የኔ ምናምን የሚለው ነገር አይጠቅመንም። ዛሬ የኛን እርዳታና ተስፋ የሚፈልጉ ዜጎች አሉ እና ምን እያረጋችሁ ነው ስንል ከስራ ቦታ ዩኒፎርማችሁን አውልቃችሁ ያለችንን ሀሳብ እንግለጽ ብላችሁ ስትመጡ ሀሳባችን እንዳሸነፈ ነው የተሰማን። የያዝነው መንገድ ልክ መሆኑን ያሳያችሁንና በጣም እግዚአብሔር ይስጥልን። ይህንን የፈለግነው በእውነቱ እንዲህ አይነቱን ሰብአዊ ተግባር ማከናወናችሁ እኛንም ስላበረታታችሁን እጅግ በጣም ምስጋናችን የላቀ ነው። ቅዱስ መጽሐፍ ለችግረኛ የሚያስብ ብፁዕ ነው ይላል። መረዳዳት ሰብአዊነት ከመሆኑም በላይ ግዴታም ነው። ነቢያችንም እንደነገሩን ሰለላሁ ዐለይሂ ወሰለም አለይኩም ቢልጃር ወጎረቤቶቻችሁ ሰው ለሰው አደራ፣ ጎረቤት ጎረቤቱ ይውረስ፣ ጓደኛ ጓደኛው ይውረስ ብለዋል ብለን እስከምንጠራጠር ድረስ እጃቸውን አስቀምጠዋል። ሰው እንደ ሰው ይኖራል፣ እንደ ዜጋ ይኖራል፣ እንደ አማኝ ይኖራል። እንደ አማኝነቱ የሚጸድቅበትን፣ እንደ ሰውነቱ የሚረጋጋበትን፣ እንደ ኢትዮጵያዊነቱ ደግሞ የሚገለጥበትን ስራ እንዲሰራ ይጠበቃል። ስለዚህ ሃይማኖት በመጀመሪያ ደረጃ ሃይማኖት በራሱ በጠባዩ የመረዳዳት ነው። እኛ ብዙ ፓስታ ብዙ መኮሮኒ ለመሰብሰብ አይደለም። የሰው ልጅ የሚያኖረው ምግብ ወይ ማካሮኒ ፓስታ ብቻ አይደለም። ተስፋ ነው፣ ፍቅር ነው፣ አንድነት ነው። ስለዚህ መንገርም የምንፈልገው ይሄንን ነው። የኪነ ጥበብ ባለሙያዎች በትግራይና በመተከል በችግር ላይ ለሚገኙ ዜጎች የገንዘብ፣ የምግብ፣ የአልባሳትና የንጽህና መጠበቂያ ቁሳቁስ ድጋፍ አበርክተዋል። ሁሉም ኢትዮጵያዊ ለተቸገሩ ወገኖች ደራሽ የመሆን ባህልን ሊላበሱ ይገባቸዋልም ብለዋል። በጎ አድራጎት፣ አብሮነት፣ አይዞህ አለሁልህ ማለት ወገንነትህን ማሳየት ይሄ ባህላችን ሊሆን ይገባልና በዚህ ነገር ልንቀጥልበት ልንገፋበት ይገባል ነው። የተፈናቀሉትም የሚበሉት የሚጠጡት ሕክምናም ላጡት የሚለብሱት ላጡትም ሁሉ ማንኛውም ኢትዮጵያዊ የኢትዮጵያዊነት ግዴታ እንዳለበት ነው። ከልብ በእውነተኛ ፍቅር ላይ ተመስርተን የምናደርገው እርዳታና ትብብር ሁሉ ለራሳችንም ጤንነት ነው ብዬ ነው የማምነው። ችግር የኛም ችግር ነው ለማለት ነው ይመጣል እንጂ አሁን ስለበዛ አይደለም ስላነሳ አይደለም ወገኖች። ትኩረታችን በሀገራችን ላይ ቢሆን ጥሩ ነው በአጠቃላይ። ምክንያቱም ማንኛችንም እቺ ሀገር ከፈረሰች እዚህ ሀገር ላይ የመኖር እድላችን ያበቃል። እዚህ የተሰባሰባችሁ ኢትዮጵያውያን ወገኖቼ፣ በተለይ የኪነ ጥበብ ሰዎች እስከ ዛሬ ድረስ ችግር አለ በተባለበት ቦታ ሁሉ እየቀደማችሁ ተገኝታችኋል። ይህንን የተለየ የሚያደርገው እንደምታውቁት አገራችን ያለው የፖለቲካ መዋቅር በብሔር የተደራጀ ስለሆነ በየቦታው አጥራል። ስለዚህ ከሰውነታችን፣ ከኢትዮጵያዊነታችን፣ ከዜግነታችን ተገልለን
የትግራይ ችግር ነው፣ የአማራ ችግር ነው፣ የኦሮሞ ችግር ነው ብለን ዳር እንድንቆም ተደርገናል። ይሄን መንፈስ መስበር ስለፈለግን እንጂ ከኛ የተሻለ አቅምና ጉልበት ዩናይትድ ኔሽን አለው፣ አውሮፓ ህብረት አለው፣ አሜሪካ አለው። እነሱ በአንድ ቀን ይህንን ድንኳን የሚሞላ እህል ሊሰጡን ይችላሉ። የኛ ሀሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረኩ ትግራይ ውስጥ ሆኖ ከፋይ ለሚለው ሰው እኔ ያለው አይከፋህም ማለት እንድንችል ነው። መተከል ሆኖ አንገት የሰበሩ ሰዎች አሉ። ቀና በሉ እኛ ያለን አይከፋችሁም እንድንላቸው ነው። የፖለቲካ እምነት ሁላችንም አለ፣ አንስማማም። በፖለቲካ መስማማትም አይጠበቅብንም። እንደ ሰው እንደ ዜጋ እንደ ኢትዮጵያዊ ግን የሄዳ የኛ ዕዳ ነው። ዳር ቆመን ልክ ሌላ አገር እንደተደረገ እንዲህ ብለን አሻግረን የምናየው ምን ሆነን ነው? ይሄን መንፈስ ነው መስበር የሚያስፈልገው። ዛሬ ያረጋችሁት ይሄንን ነው። እኛ ይመለከተናል። ትግራይ ውስጥ ሆኖ የሚያለቅሰው ኢትዮጵያዊ የኔም ወገን ነው። አይክፋህኔ ያለው ይሄው ያቅሜን አደርጋለሁ እንድትሉ ነበር። አድርጋችሁታል። እግዚአብሔር ይስጣችሁ። ልናደርግ የምንፈልገውም ይሄንን ነው። እንቅፋት ይገጥማችኋል፣ ዱላ ይመጣባችኋል፣ ስድብ አለ፣ ትችት አለ። ይሄን ማለፍ ያስፈልጋል። ብዙ ጥሪ አድርገናል። 18ኛ ቀናችን ነው። ጧት መተን ማታ ነው የምንሄደው። ከዚህ ፀሐይ ተፈራርቆብናል። ይሄን የምናደርገው ውዳሴ ለማግኘት አይደለም፣ ዝና ለማግኘት አይደለም። በዚህ ዝና አይገኝም። መለመን ዝና ያስመጣል። ግን የነገ ድልድይ መስራት አለብን። ዛሬ ዳር ቆመን እንደ ሩቅ ተመልካች ስንሆን የሚያድጉ ልጆች በመከራችን ጊዜ የተነበራችሁ ብለው ይጠይቁናል። ይህንን ነው ማለፍ ያለብን። በሀገራችን ላይ የደረሰው ነገር በጣም ያሳዝናል ያለው ሁኔታ እና እናንተም እግዚአብሔር ይስጣችሁ ይህን ፕሮግራም ማዘጋጀታችሁ። እኛውን ብዙ ነገር ይዘን አልመጣንም፣ ግን ለወገን ፍቅርም ይበልጣል ብለን መጣ ነው። ያው ኢትዮጵያዊነት ስሜት ቤታችን ውስጥ ስላለ ወገን ሲቸገር ደግሞ ኢትዮጵያዊ ከሆንክ ግዴታ ማድረግ አለብህ የምችለውን። ለዛ ነው የመጣ ነው። የምናሰባስበው የተለያዩ ቻሌንጆችን በማድረግ ነው። እየገቡ ቃሪያ በመብላት እንቁላል ላይ በመስበር እየተዝናና ወገንን መርዳት፣ እየተለቀሰም ወገንን ተረድቶ አይተነዋል። እንባም እያፈሰስን አይተነዋል። እስቲ ደግሞ በተለየ መንገድ ሳቅ እያልን እየተዝናናን ግን የታመሙ፣ የተቸገሩ፣ የተፈናቀሉ፣ የተሰደዱ ወገኖቻችንን እንርዳ በሚለው መንገድ ተነሳስተን እንግዲህ ዛሬ ይህንን ድጋፍ ይዘን ነው። ገንዘቡና ቁሳቁሱ ምናምን ተጨማሪ ነው። ግን የመጀመሪያው ሀሳባችን ማንኛውም ዜጋ ይሄ በክልል አእምሮ ውስጥ ማለት የትግራይ ችግር የትግራይ ነው፣ የአማራ ችግር የአማራ ነው የሚለውን ትቶ እንደ ዜጋ የኢትዮጵያዊው የኔም ችግር ነው አይዟችሁ እንዲል ነውና የፈለገ ይሄን እያየን ነው። ይሄን የፈለግነው የኔ ፖለቲካ እምነት ፖለቲካ ውስጥ በምንከራከርበት ጊዜ ብቻ ነው የሚሰራው። ይሄ ዱቄትና ዘይት ግን የሚያስፈልገው በእኛ ፖለቲካ ጡዘት ማንም ሊያቸው ያልቻሉ እናትና ህፃናት አሉ። ለነሱ እርዳታ ለማድረግ አንደኛ ዜግነት ከሱ በላይ እግዚአብሔር ራሱ ያዘኛል ይሄን ለማድረግ እና ማንም የመከልከል መብት ነው። እስኪ ስለ የመተከሉን እንዳለ ሆኖ ስለ ትግራይ ክልል ጠይቅህ። ሰሞኑን በአሜሪካ የሚገኙ የዚህ የወንበዴ ቡድን ርዝራዦች ኔቫዳ በረሃ ላይ ወጥተው ሲጮሁ ነበር። እነዚህ ሰዎች እውነት ለትግራይ ህዝብ
አስበውለት ከሆነ ሰልፍ ነው የሚሻለው የሚገባው ለትግራይ ህዝብ ወይስ አሁን አስቸኳይ ጊዜ የእህልና የምግብ እርዳታ ነው የሚያስፈልገው? ይህን ባልመልሰው ነበር ጥሩ የሚሆነው። ምክንያቱም ይህን እርዳታ ስንጀምር የኔ እዚህ መኖር በዘመቻ ነው የተንቀሳቀሱት። ከትግራይ ጠላት አንቀበልም፣ ትግራይ እንዲጨፈጨፍ ምናምን ስታደርግ ነው ማት ነገር ነው የሚሉት። እስቲ እውነት እንነጋገር ከተባለ እነሱ አሜሪካን ሀገር ነው የሚኖሩት። አይበርዳቸውም፣ አይርባቸውም፣ ውሃ አያጡም፣ መብራት አይቋረጥባቸውም፣ ስልክ አይቋረጥባቸውም። መጮህ ግን ይችላሉ። ታማኝ ህወሓትን ተራግመዋል፣ ተሳድረዋል። የስ እሱ አይደለም። ምን አለበት አንድ ህፃን ውሃ ባጠጣ ምን ያናድዳቸዋል? በፖለቲካ እምነት ቢፈልጉ በፍርድ ቤት ቢፈልጉ በዲቤት በፈለጉት ይጠይቁኝ። ሰው ውሃ እናጠጣ ማለት እንዴት ፖለቲካ ይሆናል? የተከበራችሁ ኢትዮጵያውያን የሚዲያ ሰዎችም ሁላችንም ለሀገራችን በጎ መልካም እንመኛለን። ከኛ እጅ ውጪ የሆነ አንዳንድ ነገሮች ሲፈጸሙ በዚህ ውስጥ የፖለቲካ እምነት እንደማናስገባ ደጋግመን ተናግረናል። ቢሆንም ግን ከሰው በላይ ከዜጎች በላይ ምንም ነገር የለምና በተለይ በኦሮሚያ አካባቢ በማንነታቸው የተገደሉ፣ ሊቢያ ውስጥ በእስር ቤት ውስጥ ያለቁ፣ ትግራይ ውስጥም ባላሰቡት ባልፈጠሩት ችግር የሚሞቱ ሲቪሊያን አሉ። ሁሉንም ለአንድ ደቂቃ እንድናስባቸው በአክብሮት ጠይቃቸዋል። ቀናቶቹን በተለያየ መድበን የሃይማኖት ተቋማት፣ የኪነ ጥበብ ሰዎች፣ የስፖርተኞች፣ የመንግስት ባለስልጣኖች፣ የቤተሰብ እያል መድበን የምንችለውን ሁሉ አድርገናል። በቀሩት ሳይሆን ባደረጉት ተደስተን ለወደፊቱም ሩቅ እንድናስብ ጉልበት ሆነናልና በአጠቃላይ ሁሉንም እናመሰግናለን። ከዚህ ውጭ እንግዲህ የመጀመሪያውን እርዳታ እንልካለን። ዛሬ እሱን እንደምንልክ ልንነግራችሁ ነው የመጣ ነው። እንደምታውቁት ይሄ ገንዘብ ዶኔሽን በሚሰጥበት ጊዜ ከሌሄን ያህል ብሎ ይናገራል። ያን ደግሞ ተከታትሎ ማስፈጸምና ገንዘቡ ገቢ መሆኑን ማረጋገጥ፣ ያ ከሆነ በኋላ እቃ መግዛት፣ እህል መግዛት፣ ሌሎች ስራዎች አሉ እና የመጀመሪያው ዙር በዛሬው ዕለት አስጭነን ወደ መተከል 3 ወደ ትግራይ 3 የኛ አባሎች ከቀይ መስቀልና ከሚመለከታቸው አካሎች ጋር በመሆን ቦታው ድረስ ሄደው እርዳታውን ያደርሳሉ። ሰብአዊነትና ፍቅር ለትግራይና መተከል በአርቲስትና የሰብአዊ መብት ተሟጋች ታማኝ በየነ ሰብሳቢነት ግሎባል አሊያንስ ሰብአዊ ድጋፍ ጥምረት የኢትዮጵያ በጎ ፈቃደኛ ጋዜጠኞችና የኪነ ጥበብ ባለሙያዎች ለሰብአዊ መብቶች ማህበር፣ የኢትዮጵያ ቀይ መስቀል ማህበር፣ ለትግራይ እርዳታ አሰባሳቢ በጎ ፈቃደኛና የመተከል እርዳታ አሰባሳቢ በጎ ፈቃደኞች እንደዚሁም በእንቅስቃሴያችን ላይ ድጋፍ ለማድረግ የፈቀዱ ግለሰቦችን በጋራ ያሰባሰብንበትና በተለይም ፒያሳ በሚገኘው የጣይቱ ሆቴል ስቴዲየም አካባቢ በሚገኘው የኢትዮጵያ ቀይ መስቀል ማህበር ዋናው ጽህፈት ቤት እንደዚሁም በመላው ሀገሪቱ በሚገኙ የኢትዮጵያ ቀይ መስቀል ማህበር ቅርንጫፍ ጽህፈት ቤቶች ውስጥ ስናሰባስብ የነበረው የትግራይና የመተከል ወገኖቻችንን ለመደገፍና ለማሰብ ያከናወነው መርሃ ግብራችን ዛሬ የማጠቃለያውና የምስጋና መርሃ ግብራችን ላይ ደርሷል። ሰው ነን፣ መለያችን ደግሞ ወንድና ሴት። ይሄ በሁለቱም ታላላቅ የእምነት መጻሕፍት ሄደን ብናገላብጥ ሌላ ልዩነት የለንም። ተዋውበት፣ ድመቁበት፣ ግዘፉበት ብሎ ደግሞ ልዩ ልዩ አደረገን። ሲነጥሉት ፈዛዛ፣ ባንድ ሲገምዱት ደግሞ ብርቱ፣ ማራኪና ሳቢ የሚሆን ልዩነታችንን ተገን አድርገን የጀግንነታችን ሚስጥር የውበታችን መገለጫ የሆነው ኢትዮጵያዊነታችን ችግር ቢገባው ወገንን በሙሉ አጉራህ ጠናኝ ብለን ነጋሪት ጎሰምን። በዚህ ጊዜ ከአንዲት ፓስታ
እስከ አንድ መኪና ስንቅ ከአንድ ግለሰብ እስከ ቡድንና ማህበራት ድረስ ቅልቦች፣ ደግጆች፣ መልካም ሐሳቦች በመተባበር እንደው አይገናኙ አይተያዩ የተባለ እስኪመስል ጊዜ ድረስ ማዶ ለማዶ የነበረ ንግግራችንን ወደ ህብረት የሚመልስ በትክክለኛው ወደ መነሻችን ወደ መቀጃችን የሚያመጣን ኢትዮጵያዊነታችንን በይፋ ያየንበት ጥሩ 15 ቀናት ለሰጡን ኢትዮጵያውያን በሙሉ እጅግ በጣም አድርገን እናመሰግናለን። በትግራይና በመተከል ለተቸገሩ ወገኖች ለመድረስ ከየካቲት 2 ጀምሮ በጣይቱ ሆቴል ድጋፍ የማሰባሰብ ስራ ሲካሄድ ቆይቷል። በድጋፍ ማሰባሰብ መርሃ ግብሩ ለተሳተፉ አካላት ደግሞ የምስጋና መርሃ ግብር ትናንት ተካሂዷል። ሰብአዊነትና ፍቅር ለትግራይና መተከል ድጋፍ ማሰባሰብ አስተባባሪዎች የመጀመሪያ ዙር ድጋፍ መላኩን አስመልክቶ መግለጫ ሰጥተዋል። አርቲስትና የሰብአዊ መብት ተሟጋች ታማኝ በየነ ለትግራይና መተከል ድጋፍ ማሰባሰብ ስንጀምር አስቸጋሪ የሆኑ ሂደቶችን አልፈን በኢትዮጵያዊነት የተጎዱትን ለመርዳት በአይነትና በገንዘብ በሀገር ውስጥና በውጭ ሀገር በጎፈንድሚ ማሰባሰብ ችለናል ሲል ተናግሯል። አጠቃላይ 20,716,559 ብር እርዳታ ሰብስበናል። ባለፈው ስታየነው ቀርቶ ፍቅር በልባችን ተቀርጾ በአንድነት ጉዞ ጀምረናል። የብርሃን ብልጭታን ይዘናል። ማንነታችንን አውቀናል። በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም እችል ማለፍ ጥሩ። በምድር ላይ መከራው ችግሩ ቢበዛም ኑሮ ማስመረሩ ሁሉንም እችል ማለፍ ጥሩ። ድፍርሱን አድርሰን ልንጠጣ ጨለማን አልፈን ልንወጣ Scars of conflict dot the landscape of Ethiopia's Amhara. Tire tracks and the blasted remnants of a tank are signs of recent intense battles in which Ethiopian government soldiers have pushed back forces loyal to the Tigray People's Liberation Front. And at a church in the town of Nefas Mecha, another grim reminder of the recent bloodshed. Priest Merigata Tsefoderesa says all those resting in these graves are civilians. Some were killed as they left church, shot by Tigrayan forces firing out of people's homes, he says. Others were deaf or physically disabled people who could not move. A report released on Friday by Human Rights Watch also accused Tigrayan forces of summarily executing dozens of civilians in 2 Amhara towns between August 31st and September 9th. The Tigrayan forces could not be reached for comment, but TPLF spokesman Getachew Reda has previously denied the targeting of civilians in areas under its control. ሰሞኑን ከነበርንበት ባህር ዳር አካባቢ ወደ ደብረ ታቦርና አካባቢዋ ተጓዝን። እዛ ሽፍታው ያደረሰውን ወንጀል ካየን በኋላ ወደ ነፋስ መውጫ ጋይንት ነበር የተጓዝነው። ጋይንት ነፋስ መውጫ ስንደርስ የአሸባሪው ህወሓት ሽፍታ እጅግ የሚያሳፍር የበቀልና የዝርፊያ ክንውኖችን ከፈጸመባቸው ቦታዎች አንዱ ጋይንት እንደሆነ ተረዳን። በዛም ብዙ ንብረትና የሰው ህይወት ጠፍቷል። ከሄድን አይቀር የአርቲስትና የአክቲቪስት ታማኝ በየነ ቤተሰብ ጋር ሄደን መነኩሴት እናቱን ልናያቸው አስበን ነበር ሄድነው። ጉዳዩ ግን ሌላ ነበር። እሳቸውም በማረፊያ ጊዜያቸው መሰደዳቸውንና ቤታቸውም እንደተዘረፈ ንብረታቸውም እንደወደመ ተመለከትን። እኔ ዝሮ ቦሬን ሰማ አልነበርኩም ነበር፣ ግን ገቡ ከፍሪጅም ያለውን ነገር ጠጡ። ከጠጡም በኋላ ያው በጥይት ማቱት። ቴሌቪዥን እንደዚህ እንደውም በጥይት ቢስላቸው ነው በድንጋይ የሰበሩትም። የሆቴሉ ነበርና የሲስተር ነበር እሱ
ይሄኛው ደግሞ ህዝብ ለህዝብ ሲመጣ የተሸለመው ነው እሱ ተገነጣጠለው እሱንም እንደዛ ያደረጉት። እዛ እንደገቡ የሱ ፎቶ እዚህ ታማኝ በየነ መጀመሪያ ነበርና እሱን ሲያገኙ የሌሎችም የነ ኃይለ ሥላሴ የነትዬ ጉበናም ፎቶ አጠቃላይ ነበረ። እሱን እንዳለ ቀዳድረው ጣሉት። መጨረሻ ቤቱ መቃጠል አለበት የታማኝ ብለው ሲወስኑ ኧረ እባካችሁ የታማኝ ቤት አይደለም የእህቱ ሀብት ነው፣ እህቱ ለፍታ የሰራቸው ነው፣ የአንድ ተራ መምህር ቤት እኮ ነው፣ ለምንድን ነው እንዲህ የምታደርጉ ተብለው ሲጠየቁና መንደድ አለበት ነው የማይቱን ልብስ የባለቤቴንም የልጆችን ልብስ ጠቅላላ የህፃናትን ሁሉ ብትንትን አድርገው ከዘረጉ በኋላ እንዲቃጠል ሲወስኑ አካባቢ ህብረተሰብ ለእነሱ አዛዥ ዶር ያለ ከገቡ በኋላ ፎቶ አገኙ። ያን ፎቶ ይዘው ናይ ታማኝ ቤት ናይ ታማኝ ቤት ናይ ታማኝ ቤት እያሉ ነው የሚጨፍሩ። እዛ ጊዜ ከየት እንዳለ በከተማ ያለው በሙሉ ተሰበሰበ። እዚህ ላይ ግራዝማችን አባታችንን እንትን አወጡና ለበሰ ካቦርት ማለት ካባ፣ ያንን ካባ ለብሶ ይንጎራደዳል። እነሱም ተሰባሰቡ። በኋላ ሊቀ ጳጳስ ምን እያሉ ያሾፉበትና መጻደቁ ነበር። ከዛ ቤቱን እንደገና ምን በእንትን በድንጋይም በሰደፍ በተለይ መስታወቱን እርግፍ ይላል በመስታወት እንትን ያረገፉት። ታማኝ እዚያ ሆኖ ይለፈልፋል። ከዚህ ግን ቤት አለው። ልክ ቤቱ የእሱን አድርገው ጨፍሩ ገቡ። ጨፈሩ እንትን አድርገው ይሄንን ፍርስርስ ካደረጉ በኋላ ሄዱ። ቅዳሜው ማለት ቅዳሜውን እንደዛ አድርገው ይበቃቸውን ያህል የአካባቢውን ሁሉ ከዘረፉ ምን ካሉ በኋላ መንገዳቸውን ቀጠሉ።